ናቡከደነጾር ጣዖት አስቁሞ ራሱን አሰገደ ሲባል አይደነቃችሁ። ከምንበረከክለት ከእግዚአብሔር ውጪ እንድንበረከክለት የሚፈልጉ በጣም ብዙ ሰዎች አሉ። ራሳችንም ሰው እንዲበረከክልን እንፈልጋለን። ናቡከደነጾር ሰው ነው፣ ይሞታል አይሞትም? መልሱ እንጂ አምላክስ ይሞታል አይሞትም? ጣዖት ያሰራው ለምን እንደሆነ ታውቃላችሁ? እሱ ቢሞትም የሱ ስራ ግን እንዳለ ሁሉም ሰው እያስታወሰ ሁሉም ሰው ስለ ናቡከደነጾር ሳይረሳ እያስታወሰ እየሰገደለት እንዲኖር። ሁላችንም በየፊናችን የምንደክመው የምንወጣው የምንወርደው ቢያንስ ህዝብ ባያስታውሰን ሰው እንዲያስታውሰን ስለምንፈልግ እኮ። ለእግዚአብሔር ስትታዘዙ ፍቅር ኖሯችሁ ተገዙለት እንጂ የሚያረግላችሁን ውለታ አስባችሁ አትንበርከኩለት። አንዳንዶች እግዚአብሔርን የአሳ አንበሪ ሆድ ውስጥ ያመሰግኑት ታያላችሁ። አሁን ማን አሳ አንበሪ ሆድ ውስጥ እግዚአብሔር ትዝ ይለው? አንዳንዶች እሳት ውስጥ ያመሰግኑታል። ማን እሳት ውስጥ እግዚአብሔር ትዝ ይሏል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም አምደ ወርቅ ደሴ ደብሩ ዋና አስተዳዳሪ፣ ክቡር መላከ ብርሃን ብርሌ ወርቁ የስብከተ ወንጌል ክፍል ኃላፊ፣ ክቡር መጋቤ ብሉይ መምህር ላይከ ማርያም የደብሩ የመጽሐፍት መምህር፣ አባቶቻችን ካህናት፣ አበው መነኮሳት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት መዘምራን፣ አገልጋዮች፣ ከሩቅም ከቅርብም የመጣችሁ የልዑል እግዚአብሔር ቤተሰቦች እንደምን አመሻችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? በቸርነቱ በምሕረቱ በይቅርታው በእድሜያችን ለችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት አይቶ ይቅር እያለ ያቆየን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። አምላካችን ልዑል እግዚአብሔር ከቅዱስ ገብርኤል ረድኤት በረከት እንዲያሳትፈን የእርሱ የአምላካችን ቅዱስ ፈቃድ ይሁንልን። በዛሬው በዓል ምክንያትና መነሻ በማድረግ ባለችን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ትንቢተ ዳንኤል ምዕራፍ 3 ከቁጥር 24 ጀምሮ ባለ ክፍለ ምንባብ መነሻነት ነው የምንማረው። አስቀድሜ ሁላችሁም መስማት እንድትችሉ የመጽሐፍ ቅዱሱን ቃል አነብላችሁና ወደ ትምህርታችን እንሄዳለን። ሁላችሁም ባላችሁበት የምንሰማው የእግዚአብሔር ቃል መሆኑን አስባችሁ እንድታደምጡ በእግዚአብሔር ስም በትህትና ጠይቃለሁ። የዚያን ጊዜም ንጉሥ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን ያለው ምንም አላቆሰላቸውም፣ የአራተኛውን መልክ የአማልክት ልጅ ይመስላል ብሎ መለሰ። የዚያን ጊዜ ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንት የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብድናጎም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቶቹ አዛዦቹም የንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውም ጠጉር እንዳልተቃጠለች ሰናፊላቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸውም በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን አዳነ። የሲድራቅና የሚሳቅ የአብድናጎም አምላክ ይባረክ አለ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እስኪ መልአኩን የላከ በሉ። የአብድናጎም የሲድራቅ የሚሳቅ አምላካቸው ይባረክ። በዚህ ኃይለ ቃል መነሻነት በዛሬው በዓል መነሻ አድርገን እንማራለን። አምላካችን እንዲያስተምረን በድጋሚ እርሱ ቅዱስ ፈቃድ ይሁንልን። ያለንበት ሰሞን ቅድም በመጀመሪያው ክፍለ ትምህርት ላይ ሲነገር እንደሰማችሁት በሰሙነ ልደት ወቅት ያሉ ሳምንታት፣ በተለይ ደግሞ ወደ ልደት እየተቃረብን ስንመጣ ያሉት የመጨረሻዎቹ 3 ሳምንታት
ራሳቸውን ችለው የተለያየ መጠሪያ ያላቸው የባለፈው ሳምንት በነበረው እሁድ ላይ ስብከት ብለን አክብረን ስለ ጌታችን ስለ ኢየሱስ ክርስቶስ ነቢያት አስቀድመው የተናገሩትን ትንቢት በመነሻ አድርጋ ቤተክርስቲያን ታስተምራለች። አሁን ያለንበት ሳምንት ደግሞ እስከሚመጣው ሳምንት ድረስ ዘመነ ብርሃን እየተባለ ይጠቀሳል። በዚህ ወቅት ላይ አባቶቻችን ብርሃን የተባለ እግዚአብሔርን ልኮ ራሱን እንዲያድናቸው የተማጸኑበትን አባቶቻችን እያነሳች ታስተምራለች። ሰሙነ ብርሃን እንደ አባቶቻችን አስተምህሮ ከታኅሳስ 14 እስከ ታኅሳስ 20 ለአንድ ሳምንት የሚቆይ ዕድሜ ብቻ ነው ያለው። በዚህ ወቅት ላይ ደግሞ ከምናከብራቸው በዓላቶቻችን መካከል አንዱ ዛሬ የእግዚአብሔር መልአክ አንዱ የሆነው ቅዱስ ገብርኤል በዘመነ ኦሪት ከሰራቸው የተራዳኢነት ስራዎቹ መካከል አንዱ ነው። ትንቢተ ዳንኤል ታሪኩ ተጽፎ የምናገኝበት መጽሐፍ ነው። ዳንኤል በኦሪት መጽሐፍ ውስጥ በትንቢት ከሚዘረዘሩ ጸሐፊያንና ነቢያት መካከል አንዱ ነው። ዳንኤል አምላካችን ልዑል እግዚአብሔር ሕዝቡ የሆኑት እስራኤላውያን ናቡከደነጾር በሚባል በአንድ ንጉሥ በባቢሎን ምርኮ ጊዜ ከነበሩ ነቢያት መካከል አንዱ ነው። ዛሬ ሲነበብ የምትሰሟቸው ወይም ሲነበብም ያደመጣችኋቸው ከተሞች መካከል አንዷ ባቢሎን ናት። እስኪ ባቢሎን በሉ። ባቢሎን እንደ ከተማነቷ ዛሬ ብንትፈልግ አትገኝም። ነገር ግን የመጽሐፍ ቅዱስ ሊቃውንት ሲያስተምሩ ዛሬ ባቢሎን ብለን የምንጠራት ባትኖርም ቦታዋና አካባቢዋ ግን በዘመናዊው አሁን ባለንበት ዓለም ላይ ኢራቅ ከተማ ውስጥ ወይንም ደግሞ የኢራቅ ግዛት ውስጥ ትገኝ የነበረች የድሮ ከተማ ናት። ይቺ ባቢሎን በዋነኝነት የምትታወቅበት በአሕዛብ አምልኮ እንዲሁም ደግሞ እግዚአብሔርን ባለማወቅ ሕዝቦቿ ከእግዚአብሔር የራቀ በመሆናቸው ለዛም ነው ታሪኩ ከቁጥር 1 ጀምረን በተለይ ትንቢተ ዳንኤል ምዕራፍ 3ን ስናነበው እስራኤላውያን ወደ ባቢሎን ምርኮ ከገቡ በኋላ የባቢሎን ነገስታት የእስራኤል ልጆች በአንድም ይሁን በሌላ መንገድ ይፈልጓቸው ነበር። በተለይ ሕዝቡ ከእግዚአብሔር ጋር ቅርበት ስለነበረው አንዳንድ አሕዛብ በራሶቻቸው ወይንም ደግሞ በሚኖርበት የአኗኗር ሕይወታቸው ውስጥ ሊተረጉሙት፣ ሊረዱት፣ ሊያውቋቸው የማይችሏቸውን ብዙ ምስጢራቶችን የእግዚአብሔር ሕዝብ ከሆኑት ሕዝብ ሰዎች እየመረጡ ይተዳደሩ ወይንም ደግሞ ይጠቀሙባቸው ነበር። እንደነዚህ አይነቱን ሰዎች በዘመኑ የነበሩት ባቢሎናውያን ጥበበኞች ይሏቸዋል። ምን ይሏቸዋል? እግዚአብሔርን የሚያመልኩ ለእግዚአብሔር የሚገዙ እንደዚህ አይነት ስያሜ አይስጧቸው እንጂ ጠቢባን ብለው ይጠሯቸዋል። እና ዳንኤል ከጠቢባኑ መካከል አንዱ ነበር። ሀብተ ትንቢት ከተሰጠበት ጊዜ አንስቶ ለዳንኤል እግዚአብሔር አምላክ ህልምን ራእይን የማየትንም ያየውን ህልምና ራእይንም ጭምር የመፍታትና የመተርጎምን ጸጋ ሰጥቶት ነበር። ዳንኤል እና ናቡከደነጾር የተገናኙት በዚህ ነው። ናቡከደነጾር ህልም ያልማል። ትንቢተ ዳንኤልን ስናነበው በጣም በተደጋጋሚ ህልም ያልማል እና ዙሪያው ላይ የነበሩት በሱ በአሕዛብ አምልኮተ ጣዖት ውስጥ ይገዙ የነበሩት ሰዎች የሚያየውን ህልም መፍታትም አይችሉም፣ ማወቅም አይችሉም። ናቡከደነጾር ደግሞ በጣም አስቸጋሪ ሰው። ምን አይነት ሰው መሰላችሁ? ህልሙን ማለሙን ያልመዋል፣ ግን ህልሙን ጠዋት ሲነሳ ይረሳዋል። እና ዙሪያው ላይ ያሉትን ሰዎች ጠርቶ የሚጠይቃቸው የህልም ትርጉም አይደለም። መጀመሪያ ያለምኩትን ህልም ስለረሳሁት ንገሩኝ ነው የሚላቸው። እየሰማችሁ? ሰው ማለሙን አንድ ነገር ነው፣ ሲረሳው ማን ሊያስታውሰው ይችላል? ለኛ ሲሆን እኮ በቃ ረሳሁት ብለን የምንተው። ናቡከደነጾር ግን አይተው ህልም አልሜ ነበረ፣ ጨንቆኛል፣ ረስቼዋለሁ። ዙሪያዬ ላይ ያላችሁት ደግሞ ጠቢባን ናችሁ የሚባሉ ሰዎች ይሄንን ያለምኩትን ህልሜን አስታውሳችሁ ከነ ትርጉሙ ንገሩኝ ይል ነበር። ያንን እነሱ ማንም ማድረግ ስለማይችል ዳንኤል በዛ ምክንያት ነው ከነገስታቱ ጋር ቅርበት የነበሩ። ከዳንኤል ጋር ደግሞ አብረው ወደዚህ ቤተ መንግስት ተጠግተው በጠቢብነታቸው ግዛት ተሰጥቷቸው ይመሩ የነበሩት ደግሞ እነዚህ ሶስት ወጣቶች ናቸው። ቅዱስ ገብርኤል አዳናቸው የምንላቸው እነዚህ ሶስት ወጣቶች መጽሐፍ ቅዱስ ላይ በሁለት ስም ነው ተጠርቶ የምናገኛቸው። በስንት ስም? በሁለት ስም። የመጀመሪያው ስማቸው ከሀገራቸው ከኢየሩሳሌም በነበሩበት ጊዜ ላይ ከልጅነታቸው ጀምሮ የወጣላቸው ስም። እስኪ አናንያ በሉ፣ አዛሪያ፣ ሚሳኤል። እነዚህ ሶስት ስሞች መጀመሪያውኑ ሲወለዱ አብረው የተሰጣቸው ስሞች ናቸው። ግን በባቢሎን ምርኮ እስራኤላውያን ከተገዙ በኋላ እነዚህን ሶስት ሰዎች እንደ ጠቢብነታቸው ወደ ቤተ መንግስቱ ሲያስጠጋቸው ናቡከደነጾር ከነስማቸው እንዲመጡ አልፈለገም ነበር።
እና ሶስቱንም ስማቸውን ለወጠላቸው። ሲድራቅ ሚሳቅና አብድናጎ አላቸው። በእርግጥ እነሱን ብቻ አይደለም ዳንኤልን ራሱ ስሙን ለውጦታል። ብልጣሶር ብሎ ጠልቶታል። እና እነዚህን ስያሜዎች ያወጡላቸው የነበሩት በነገራችን ላይ ምክንያት አላቸው። የእግዚአብሔር ሰዎች የሆኑትን ቤተ መንግስቱ ውስጥ ልክ ከገቡ በኋላ ስማቸውን የሚለውጡት ማንነታቸውንም አብረው እንዲረሱት ለማድረግ ነው። አብዛኞቹ የወጣላቸው ስም ቀጥታ ከጣዖት አምልኮ ጋር የሚያያዝ ነው። ለምሳሌ ዳንኤል ብልጣሶር ነው የተባለው። ቤል የሚባል በናቡከደነጾር ዘመን በባቢሎናውያን ይመለክ የነበረ ጣዖት ነበር። ብልጣሶር ማለት የቤል የጣዖቱ አገልጋይ ወይም ስጦታ ማለት ነው። እንግዲህ ዳንኤል እኮ ማለት እግዚአብሔር ፈራጅ ነው እኮ ማለት ነው። ከዛ ስም ግን እነሱ የዳጎን ወይንም ደግሞ የቤል ስጦታ አሉት። ሶስቱንም ወጣቶችንም ቀድሞ ይጠሩባቸው ከነበሩበት መጠሪያ ለወጧቸውና የጣዖት ስም ሰጣቸው። ዓላማው ወይንም ደግሞ ስማቸውን የተለወጠበትን ምክንያት ባጭሩ ልንገራችሁ። አንደኛው ስማቸው የተለወጠበት ዋነኛው ምክንያት የገቡበትን ቦታ መምሰል እንዲችሉ ነው። የገቡበትን ቦታ መምሰል እንዲችሉ ነው። እንግዳ የሆነ ስም እግዚአብሔርን ሊያስታውስ የሚችል የሚያመልኩትን አምላክ አሁንም እንዳለ ተስፋ ሊሰጣቸው የሚችል ነገር እንዳይኖራቸው ነው ናቡከደነጾር የሚፈልግ እና ያ እግዚአብሔርን ሊያስታውሳቸው ከሚችላቸው ነገሮች መካከል አንዱ ስያሜያቸው ነው። አሁን ይሄ ለኛ ስናስረዳው ለነዚህ ስም መለወጥ ሩቅ መሰላችሁ እንጂ እናንተ ስንት ስም ነው ያላችሁ? መልሱ እንጂ። አንድ ስም ሁለት ስም ነው ያላችሁ እንጂ አንደኛው የተጸውዖ ስማችሁ ነው። ማንኛውም ሰው አበበ ከበደ ጫላ የሚላችሁ ማለት ነው። ሁለተኛው ስያሜያችሁ ግን በ40 በ80 ቀን ወደ ቤተ መቅደስ ስትመጡ ቤተ ክርስቲያን የምታወጣላችሁ ስም የለም። እሱ ስም ምንድን ነው የሚባለው? የክርስትና ስም እንለዋለን። አገልግሎቱ ምን ይመስላችሁ? የክርስትና ስም ዋነኛው አገልግሎቱ ከብዙዎቹ መካከል አንዱ እግዚአብሔርን ማስታወስ እንድንችል ስያሜያችንን ስንጠራ ወልደ ማርያም፣ ገብረ ማርያም፣ ወልደ መድህን ምናምን ስንል በእያንዳንዱ መጠሪያ ውስጥ እግዚአብሔርን ማስታወስ እንድንችል ወደ ቤተ መቅደስ የገባንበትን ጊዜ እንዲያቃጭልብን። ለዛ ነው በነገራችን ላይ እንኳን እነ ናቡከደነጾርና የጥንት ጠላቶች ቀርተው ዛሬም መጀመሪያ አንድ ሰው ከቤተ ክርስቲያን ሲኮበልል መጀመሪያ ስሙን የሚጠፋው የምን የክርስትና ስም ነው ያለ ስም በቂ ነው ተብሎ ነው የሚታወጅበት። ያ የክርስትና ስም ግን ዋጋ አለው እና ናቡከደነጾር ስማቸው ከእግዚአብሔር ጋር የተሳሰረ ስለሆነ አናንያ፣ አዛሪያ፣ ሚሳኤል የሚለው ዳንኤል የሚለው እግዚአብሔርን መርሳት እንዲችሉ ምንም ትዝ እንዳይላቸው ስላስፈለገ በጃንደረቦቹ አማካኝነት ስማቸው እንዲለወጥ አደረገ። እነዚህን ሰዎች ስማቸውን ብቻ የለም የለወጠው፣ ስማቸውን ሲለውጠው አምልኮተ ጣዖትንም ጭምር እንዲለማመዱ ስለፈለገ በጣም ብዙ ጊዜ ደልሏቸዋል። እየሰማችሁኝ? ብዙ ጊዜ ደልሏቸዋል። አናንያንም አዛሪያንም ሚሳኤልንም እሳት ውስጥ ገቡ ገብርኤል አዳናቸው ከማለታችን በፊት መጀመሪያ እሱ አስቀድሞ የሚያመልኩትን አምላክ እንዲተው በብዙ ነገር ደልሏቸዋል። በቤተ መንግስቱ ውስጥ ቦታ እንዲሰጣቸው አድርጓል። ያ ብቻ አይደለም፣ የሚበሉትን የሚጠጡትን የተመረጠ መኳንንት የሚበሉትን አድርጎላቸዋል። ናቡከደነጾር እግዚአብሔርን ሊያስረሳቸው የሚችለውን ነገር በሙሉ ለነዚህ ወጣቶች ማድረግ የሚችለውን አድርጓል። በነገራችን እነዚህ ወጣቶች አልሸነፍልህ ስላሉት ቦታ ሰጥቷቸዋል፣ ምግብ ሰጥቷቸዋል። እግዚአብሔርን ሊረሱበት የሚችልበት ስጋዊ የሚባለውን ነገር በሙሉ አድርጎላቸው። ዛሬም በነገራችን ላይ ናቡከደነጾር የተባለ ማንኛውም ጠላት ሰውን እግዚአብሔርን እንዲረሳ ከቤተ መቅደስ እንዲርቅ የሚያደርገው እሱ ቤተ መቅደስ መጥቶ የሚጠይቀውን ነገር በመስጠት ነው። ብዙ ሰው ቤተ መቅደስ መጥቶ ከእግዚአብሔር ዘንድ የሚጠይቀው ነገር ምንድነው ከተባለ የመጀመሪያው ቦታ ነው። እስኪ ቦታ በሉ። ቦታ ማለት መሬት ላይ የምንኖርበትን ስፍራ ለማለት አይደለም። ትርጉም ያለው ህይወት እርሱና እግዚአብሔር ሊገናኙበት የሚችሉበት ሌላውም ሰውም ጭምር ሊመለከተውና ሊያየው የሚችል ሁላችንም ቦታ እንጠይቃለን። ትዳር ስጠኝ ብንል፣ ህይወቴን አስተካክለው ብንል፣ አሁን ግራ የገባኝን ነገር በሙሉ አቀልልኝ የምንላቸው ነገሮች በሙሉ ከእግዚአብሔር የምንለምናቸው ቦታዎች ናቸው። እነዛን ቦታዎች ከእግዚአብሔር ሳንመጣ ጠላት ወደ እግዚአብሔር እንዳንመጣ ሊሰጠን ይችላል። ያ ብቻ አይደለም። ከእግዚአብሔር ዘንድ ሰው መጥቶ የሚጠይቀው የዕለት እንጀራው ነው። አባታችሁ ነው እንኳን ብለን ስንጸልይ የምን እንጀራችንን ስጠን ነው የምንለው። ስለዚህ ከእግዚአብሔር የምትጠይቀውን እንጀራ ጠላት ሊሰጥህ ይችላል። ሊያውም በልተኸው ጠጥተኸው ከሌሎች ጋርም ልትመሳሰልበት የምትችልበት። ሶስቱ ሕፃናት አንፈልግም አሉ። በውሃና በቆሎ ብንሰነብት ይሻለናል አሉ። ያለ እግዚአብሔር ከሚያገኙት ምንም አይነት ጸጋና ስጦታ ከእግዚአብሔር ጋር ያላቸው ባዶነት በለጠባቸው።
ከእግዚአብሔር ጋር ያላቸው ባዶነት በለጠባቸው። ስለዚህ ቆዩ ሰነበቱ። ናቡከደነጾር አሁንም ይሃን ወለለት። ስለዚህ ከዛ በኋላ ነው አሁን ትንቢተ ዳንኤል ምዕራፍ 3 ላይ ዙሪያው ላይ የነበሩት መኳንንትና ሹማምንት ምክር ቢጤ ለገሱት። ምን አሉት? በባቢሎን ዙሪያ ላይ የሚመለኩ በጣም ብዙ ጣዖታቶች አሉ፣ በጣም ብዙዎች የሚሰገድላቸው። ስለዚህ አንተ ራስህ ለምን ጣዖት አትሰራም አሉት። ደግሞ እኮ የሚያማክሩትና ጣዖት አሰርቶ እንዲሰገድም የሚያደርጉት በራሱ ምስል። ራስህን ምስልን አስቀርጽ፣ ፊት ለፊት አስቁመው፣ ከዛ በኋላ ሁሉም ሰው እንዲሰግድ ነጋሪት አስጎስመህ አዋጅ አስነግር። ያንን አዋጅ የሚተላለፍ ያንን ያንተን ትእዛዝ የሚንድ ሰው ቢኖር ዋጋ ይከፈልበታል። እነዚህ ሰዎች ለናቡከደነጾር በነገራችን ላይ የሰጡትን ምክር በደንብ አድርጋችሁ አጥኑት። አሕዛብ በጣም ብዙ አማልክትን ያሏቸው ጣዖት ይመለክ በማለታቸው አንደነቅ። እየሰማችሁ ጣዖት ይመለክ ሌላ ጣዖት አሰራ ማለታቸው አይደንቅ። በጣም ሹማምንቶቹ የሚገርሙት እንዲመለክ የፈለጉት እሱ ራሱ መሆኑ እንዲመለክ የፈለጉት ራሱን ነው። ናቡከደነጾርም እንዲሰገድለት የፈለገው ራሱ። አንዳንዶቻችን እኮ የናቡከደነጾርን አይነት የአሕዛብ እምነት አይኑረን እንጂ ቤተ ክርስቲያን ውስጥ ከሚመለከው እግዚአብሔር ጋር አብረን ትከሻ ለትከሻ እየተላላክን ቁጭ ብለን መመለክ የምንፈልግ ሰዎች አሉ። ቆመን እንዲሰገድልን የምንፈልግ ሰዎች አሉ። ራሳችን ጣዖት የሆነብን ማለት ነው። ናቡከደነጾር ለራሴ ስገዱ ማለቱ አይድነቃችሁ። ስንት ሰው ክርስቲያን ነኝ ብሎ ለራሱ እንዲሰገድለት ይፈልጋል አይደል እንዴ? እንደ እግዚአብሔር እንዲፈራ እንደ አምላክ እንዲንቀጠቀጡለት እሱ ካልሆነ ሌላ ማንም ሊያደርገው የሚችል እንደሌለ ተሰምቶት ሌላው ሰው እንዲሳቀቅ የሚፈልግ ስንት ሰው እኮ አለ ከኛ መካከል። ምን የናቡከደነጾር ጣዖት አስቁሞ ራሱን አሰገደ ሲባል አይድነቃችሁ። ከምንበረከክለት ከእግዚአብሔር ውጪ እንድንበረከክለት የሚፈልጉ በጣም ብዙ ሰዎች አሉ። ራሳችንም ሰው እንዲበረከክልን እንፈልጋለን። ክብራችን እንዲነካ አንፈልግም። እንደነዚህ የምናቆለጳጳሳቸውና እኛ እንድንመለክ ቦታ እንዲሰጠን ሊያደርገን የሚችል የምንጠቅሳቸው አማርኛዎች አሉ። ናቡከደነጾር በግልጽ ነው ያደረገው። የራሱን ምስል አሰራ። ከሌሎች አማልክት ጋር ግራ እንዳይጋባ ለብቻው ሜዳ ላይ እንዲቆም አደረገው። ይሄም እኮ የሚደንቅ ሌላ ነገር ነው። ጣዖት የሚመለክባቸው ቦታዎች አሉ በአሕዛብ ዘንድ። የናቡከደነጾር ጣዖት ግን የቆመው የራሱን ምስል ያቆመው ከከተማ ወጣ ብሎ ነው። ከምን ወጣ ብሎ? ለምን እንደሆነ ታውቃላችሁ? ከሌሎች ጣዖታት ጋር አብሮ ሲቆም ክብሩ እንዳይለካካበት ማለት ነው። ለብቻው ተገንጥሎ እንዲመለክ ነው የሚፈልጉ። ለብቻው ተገንጥሎ እንዲታይ ነው የሚፈልጉ። እሱን አንድ ብላችሁ ያዙልኝ። ሁለተኛ ናቡከደነጾር ሰው ነው። ይሞታል አይሞትም? መልሱ እንጂ አምላክስ ይሞታል አይሞትም? ጣዖት ያሰራው ለምን እንደሆነ ታውቃላችሁ? እሱ ቢሞትም የሱ ስራ ግን እንዳለ ሁሉም ሰው እያስታወሰ ሁሉም ሰው ስለ ናቡከደነጾር ሳይረሳ እያስታወሰ እየሰገደለት እንዲኖር ከሞቱም በኋላ እንዲበረከኩላቸው እነሱን ሞት ካሸነፋቸው በኋላ ራሱ ሰዎች እንዲበደበዱላቸው የሚፈልጉ ሰዎች ስላሉ እኮ ነው። ክርስቶስ በነገራችን ላይ በቅዱሳት መጽሐፍ ተጽፎ የምናገኛቸው ማናቸውም ታሪኮች ለትላንትና ታሪክ ማስታወሻዎች ብቻ ሳይሆኑ ዛሬኛ የምንኖረውን አኗኗር ራሳችንን እንድንፈትሽም ጭምር በር የሚከፍቱ ናቸው። ናቡከደነጾር መረሳት ስላልፈለገ ነው ራሱን ማስመለክ የፈለገው። ማን መረሳት በነገራችን ላይ ይፈልጋል? ሁላችንም በየፊናችን የምንደክመው የምንወጣው የምንወርደው ቢያንስ ህዝብ ባያስታውሰን ሰው እንዲያስታውሰን ስለምንፈልግ እኮ ነው። ወላጅ በልጆቹ ህሊና ተቀርጾ መቅረት ይፈልጋል። ልጆችም በወላጆቻቸው ህሊና ተቀርጾ መቅረት ይፈልጋሉ። አንዳንዶች ደግሞ ከሚኖሩበት ቤትም ወጥተው ማህበረሰብ እንዳይረሳቸው ይፈልጋሉ። ሌሎችም ሀገር ዓለም እንዳይረሳቸው ይፈልጋሉ። መረሳትን አለመፈለግ ክፉ ላይሆን ይችላል። መረሳትን ለማግኘት ሰው እንዳይዘነጋን ብሎ ግን እኛ ራሳችን የእግዚአብሔርን ክብር ነጥቀን መውሰድ ግን እሱ ሌላ ነገር። አብዛኞቻችን ሰው እንዲረሳን አንፈልግም። አብዛኞቻችን ሰው እንዲዘነጋን አንፈልግም። አብዛኞቻችን ሰው እነማን ነበሩ ብሎ እንኳን እኛን ስማችንን ራሱ እንዲዘነጋው አንፈልግም። እውነት እንድትረሱ የማትፈልጉ ከሆነ ክርስቲያኖች ለእግዚአብሔር ብላችሁ ኑሩ። ናቡከደነጾር መጽሐፍ ቅዱስ ላይ ዳንኤል ታሪኩን ባይጽፈው እኮ ኖሮ የት እናውቀው ነበር? እሱ ጣዖት አምልኮ እንዳልረሳ ብሎ ያለፈ አንድ ሰው ነበር። ለማስተማሪያ እንዲሆን ዳንኤል ስለጻፈው ነው ዛሬ ስሙን እያነሳን የምናወራው። አናንያ፣ አዛርያ፣ ሚሳኤል አምልኩኝ ብለው መች ጣዖት አስበው ቆሙ?
እንዲያውም የሚመለከው እግዚአብሔር ክብሩ እንዳይጓደልበት ብለው እሳት ውስጥ ገቡ እንጂ እነሱን እስከዛሬ እናስታውሳለን። እነሱን እስከዛሬ ድረስ እናከብራለን። ራሳቸውን እንዳይረሱ ብለው ከእግዚአብሔር ያራቁትን ግን እንዘነጋቸዋለን። ስለዚህ ሹማምንቱ ራስን አስመልክ አሉት። አስቆመ ጣዖት። ሁሉም ሰው እየመጣ መስገድ ጀመረ። ሶስቱ ወጣቶች ግን አንሰግድም አሉ። በጊዜው የነበሩት መኳንንት ሹማምንት ለነሱ ሰርግና ምላሽ ነው። ምክንያቱም ነገስታቱ ከነዚህ ሶስት አይሁዳዊ ህፃናት ጋር ያላቸው ቅርበት ትስስር አይጥማቸውም ነበር። ስለዚህ ይሄው ሶስት ወጣቶች እንዳልከው አልተሰገደም፣ ስለዚህ እርምጃ ወሰደባቸዋል። አሁንም አንድ ነጥብ እናንሳ። ሶስቱ ህፃናት ያልሰገዱት ለምን ይመስላችኋል ክርስቲያኖች? ቀላል እኮ ነው። ቀጥተኛው መልስ የቆመው ጣዖት ምን ስላልሆነ? ኧረ መልሱ አምላክ ስላልሆነ ነው። ሁለተኛ ስላልሰገዱ ምን ሊያገኙ ይችላል? አሁን 3 ደቂቃ አልሰገዱም ማለት ባለመስገዳቸው ምን ሊያገኙ ይችላል? ባለመስገዳቸው አው ልክ ነው፣ ለጊዜው ቅጣት ያገኛሉ። እነሱ ግን ቅጣት ውስጥ ለመግባትም ታምኖ የተገኙት በኋላ ላይ እግዚአብሔር ምን ያወርሰናል ብለው። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ለእግዚአብሔር ስትታዘዙ ፍቅር ኖሯችሁ ተገዙለት እንጂ የሚያረግላችሁን ውለታ አስባችሁ አትንበርከኩለት ይላል። 3 ደቂቅ ለጣዖቱ ያልሰገዱት እግዚአብሔርን ስለወደዱት ነው እንጂ የሚያወርሳቸው መንግስት ስላለ ያንን አስበው ጥቅም እንዳለባቸውና እንዳይጎልባቸው ተረድተው አይደለም። አብዛኞቻችን ለእግዚአብሔር ሕግጋት፣ ትእዛዛት፣ ቤተክርስቲያን ለምትለን ድምጽ እሺ ብለን የምንበረከከው ወደን ፈቅደን አይደለም። እውነቱን ልንገራችሁ፣ አብዛኞቻችን ከራሳችን ጋር እየታገልን ለምን እንዳሉን ስላልገባንና ስላልተዋጠልን አመጽ እያስነሳንም ጭምር በደንብ አድርገን እንገዳደራለን። ለእግዚአብሔር የምንታዘዘው ስለሚያደርግልን ነገር ነገ ላይ እያሰብን ብቻ አይደለም። ለእግዚአብሔር እኛ ለሱ ብቻ የምናመልከው ለሱ ብቻ ላቆመው ሕግ የምንገዛው ለእርሱ መገዛት ፍቅር እንደሆነም ጭምር ስለምናውቀው። ስለዚህ ክርስቲያኖች ልብ ብላችሁ አድምጡ። ለእግዚአብሔር ስትገዙለት ሊያረግላችሁ የሚፈልገውንና አደርግላችኋለሁ ብሎ ስለተናገረው ነገር እያሰባችሁ አይሁን። እንደዛ ከሆነ ግንኙነታችንም ራሱ የተዛባ ይሆናል። ለምን መሰላችሁ? አብዛኛው ሰው ለምሳሌ ቅዱስ ገብርኤል ብዙዎቻችንም ጭምር የምናውቀው በሀገራችን በጣም ብዙ ሰው ስለት ይሳላል አይደል? እየሰማችሁ ነው። እና ስለት ከተሳለ በኋላ አንድ ሰው እግዚአብሔር ይህን ቢያደርግልኝ እኔም ይህንን አደርጋለሁ ብሎ ይነገር። ለምሳሌ ስለቱ አልደረሰለትም ምን ነው? እሺ ምን ያደርገዋል ስለቱን? ከዛው እሺ እናንተ ልንገራችሁ፣ ተሳላችሁ አልደረሰም፣ ስለቱን ምን ታደርጉታላችሁ? እሱ ስላልሰማችሁ እናንተ ስለምትሰጡታላችሁ። አብዛኛው ሰው እኮ እንደዚህ ነው። ካልሰማኝ እኔ ስለምን አደርግለታለሁ? ካላረገልኝ ለምን አደርገዋለሁ? ለእግዚአብሔር ጥያቄ አቅርበን ጥያቄውንም መልስ እንዲያገኝልንም ጭምር ስንማጸን ባያደርገውም ቢያደርገውም እናደርግልሃለን ብለን የገባነውን ቃል የመፈጸም ግዴታ አለብን። ግን እንድትረዱት የሚያስፈልገው ነጥብ ምን መሰላችሁ? የአብዛኞቻችን ከእግዚአብሔር ጋር ያለን ግንኙነት የከክልል ከክልህ እንደሆነ ነው። ካረገ እናረግለታለን፣ ካላረገስ አናደርግለትም። ለምን እናረግለታለን ራሱ እንላለን። መቼ ቆሞልኝ መቼ ስጠራው ደርሶልኝ እንላለን። 3 ደቂቅ ከነዛ ሁሉ አብረዋቸው ከነበሩት ሰዎች መካከል ሲሰግዱ ያልሰገዱት ነገን ተስፋ አድርገው አይደለም፣ ዛሬ ላይ ፍቅር ስለገዛቸው አንድ ብላችሁ ያዙ። ሁለተኛ 3 ደቂቅ ላያሰግዳቸው የሚችል በጣም ብዙ እኮ ምክንያት ነበረ። በነገራችን ላያሰግዳቸው የሚችል አንደኛው እግዚአብሔርን ማምለካቸው ለሕጉ መገዛታቸው ነው። ከዛ ውጭ ግን አስቡት፣ ሰው ሁሉ ሰግዶ መቆም ምን ይሉታል? ሰው ሁሉ ተንበርክኮ እነዛ ሰዎች አለመንበርከካቸው ምን ይሉታል? አብዛኞቻችን እኮ በነገራችን ላይ ብዙሃኑ ያደረገውን ነገር ለማድረግ እንገደዳለን። ብዙሃኑ ያደረገውን ነገር በደል እንኳን ቢሆን ብቻችንን እንደማንቀጣ በማሰብ እንጽናናለን። እውነት አስት እውነት ነው። እኔ ምን ላርገው ብቻዬን እኮ ከመሆን ብዬ ነው። ምን ታደርገዋለህ? ሰው ሁሉ ሲያደርገው እና እኔ ማን ልሁን ብዬ ነው ራሴን የምለየው ብለን መደረግ የሌለበትን እኮ በጣም ብዙ ነገሮች አድርገናል። 3ቱ ሕፃናት ብቻቸውን ሲቆሙ ዙሪያቸው ላይ የሰገደ በጣም ብዙ ሰው ነበር። ዙሪያቸው ላይ ከሰገደው ከበጣም ከብዙ ሰው ሊያሰግዳቸው ከሚያስችል ምክንያት ይልቅ ሊያስቆማቸው የሚችለውን አንድ ምክንያት ናዩት። እርሱም ለእግዚአብሔር ብቻ መንበርከክ ነው።
ስለዚህ አንንበረከክም አሉት። አቁመው ከሰሷቸው። ያጠፉትን ጥፋት ተናግረው አለመስገዳቸውንም ተናግረው በደንብ አድርገው ከንጉሱ ፊት አሳጧቸው። ናቡከደነጾር ትላንትና ጮማ ሲያስቆርጥ ወይን ጠጅ ሲያስቀዳላቸው ነበረ። ዛሬ ደግሞ መጥቶ ይሄንን ካላደረጋችሁ ወደ እቶን እሳት ውስጥ ጥላችኋለሁ አላቸው። የዓለም በነገራችን ላይ ገጽታው ይሄ ነው። አብራችኋት ስትሆኑ ትሆናለች። አብራችኋት ያልሆናችሁባት ምሽት ከእግዚአብሔር ጋር ለመጣበቅ የወሰናችሁ ጊዜ ላይ አብራ ስትደግፍና ስትቆም የነበረችው ዓለም ተገልብጣ ደግሞ አሳዳጅና ወቃሽ ነው የምትሆን። ይሄን ጸባይዋን በጣም ብዙ ሰው በጣም በተለያዩ ሊቃውንተ ቤተክርስቲያን እንደተማርነው ያክል ግን አሁንም እንደ አዲስ የምንሰማው ነገር ሆኖብናል። ናቡከደነጾር እቶን እሳት ውስጥ ከታችኋለሁ አለ። ይሄ ብቻ አይደለም፣ አንድ ዱታል በሱ ቤት ምን እያደረገ ነው? እያስፈራራ። ትናንት በፍቅር ሊያንበረክካቸው ሞክሮ ነበረ። ዛሬ ደግሞ በጉልበት ሊያሰግዳቸው ፈለገ። ሶስቱ ሕፃናት ለናቡከደነጾር ምን ብለው መለሱለት? ወደ እሳቱ የመግባታቸው ነገር ቁርጥ እንደሆነ ሲያውቁ ላቆምከው ጣዖት አንሰግድም፣ ወደ አስገባህን እሳትም እግዚአብሔር ሊያድነን ይችላል፣ ባያድነንም ላንተ ግን አንሰግድም አሉት። የእምነታቸውን ታላቅነትም ተመልከቱት። ገብቶ ሊያድናቸው የሚችል የእግዚአብሔር ረድኤት እንዳለ ቢያምኑ ባያድናቸውም እንኳን ግን እንደማይንበረከክ ተናገሩ። ቅዱስ ዮሐንስ አፈወርቅ ምን ይላል? እግዚአብሔር ለምን ይመስላችኋል ለዓለም የሚኖሩ ሰዎችና መንፈሳዊ የሆኑ ሰዎች የሚለያቸው ምን ይመስላችኋል ይላል። እየሰማችሁ በዓለም የሚኖሩ እና ከእግዚአብሔር ጋር የሚኖሩ ሰዎች ልዩነታቸው ይሄ ነው ይላል። በዓለም የሚኖሩ ሰዎች እግዚአብሔርን የሚገዙለት ስለሆነና ስለተገዙለት እሱም ደግሞ በጭንቅና በችግራቸው ጊዜ ላይ ፈጥኖ እንዲደርስላቸው ይፈልጋሉ ይላል። መንፈሳዊ የሆኑ ሰዎች ግን ስለ እግዚአብሔር ብለውና ከእግዚአብሔር ጋር አብረው ስለኖሩ በችግራቸው ጊዜ ላይ እንኳን እግዚአብሔር ባይደርስላቸው ያልደረሰላቸው እግዚአብሔር የማይደርስ አምላክ ስለሆነ ሳይሆን እነሱን በዛ ውስጥ እንዲያልፉ ስለፈለገ ነው ይላል። አብዛኞቻችን ስለ እግዚአብሔር አብረን ስለቆምን ከእርሱ ከቤተ መቅደሱ ስላልታጣን የሚጠበቅብንን በምንችለው አቅም ስላገኘን እግዚአብሔር በጠየቅነው ልክ ስላልተገኘልን በጠራነው ልክ አቤት ብሎ ጆሮ ስላልሰጠን ያላየን የሚመስለን እኮ አለ። ያልሰማን የሚመስለን፣ ያልተመለከተን፣ ያላዘነልን፣ ያልሰማን፣ ያላዳመጠን የምንመስል በጣም ብዙ ሰዎች አለን። 3 ደቂቅ ግን ማስተማሪያ ናቸው ይላል ዮሐንስ አፈወርቅ። መስማት ሰምቷቸዋል፣ ማየትም አይቷቸዋል። ሊያድናቸው የፈለገው ግን እነሱ እሳት ውስጥ ከገቡ በኋላ ነው እንጂ ከእሳቱ በፊት አይደለም ማለት። እግዚአብሔር እንዲህ አይነት አምላክ ነው። በነገራችን ለክርስቲያኖች የታመኑለትና ለእርሱም ብለው ሊኖሩለት የፈቀዱትን ሰዎች ሊያድናቸው የሚፈልግበት ጊዜ አይታወቅም። በሰውኛው እውነት ነው 3 ደቂቅን መዳባቸው መትረፍ የነበረባቸው እሳት ውስጥ ሳይገቡ መሆን ነበረበት። ግን እግዚአብሔር እሳት ውስጥ እንዲገቡ ፈለገ። እግዚአብሔር በእሳቱ መካከል እንዲጣዱ ፈለገ። ለምን? የ3 ደቂቅ ታሪክ የ3 ደቂቅ ህይወት በቁመናው ለሚመለከተው ትንቢተ ዳንኤልን አንብቦ እግዚአብሔር መልአኩን ልኮ አዳናቸው ብሎ ታሪኩን ለሚቋጨው ሰው ያ ብቻ ነው። እግዚአብሔር ግን 3 ደቂቅን በእሳት ውስጥ እንዲገቡ የፈለገበት ምክንያት ግን በኋላ ላይ ለሚሰራው በኋላ ላይም ጭምር ለሚያደርገው ተልእኮና አዳኝነት ነጸብራቅና ወደፊት የሚመጣ ትንቢትም እንደሆነ ለማጠየቅ ነው። ናቡከደነጾር የሰይጣን ምሳሌ ነው። የማን ምሳሌ ነው? የሰይጣን ምሳሌ። ናቡከደነጾር የራሱን ምስል አሰርቶ ካልሰገዳችሁልኝ ካላመለካችሁኝ እሳት ውስጥ ጥላችኋለሁ እንዳለ ሁሉ ሰይጣንም ትላንትና የወደቀበት ዛሬም ጭምር ሰይጣን ሆኖ የተገኘበት ከኔ ውጪ ሌላ አምላክ የለም የሚለው አመለካከቱ ለእርሱ ላልተገዙት ለእርሱ ላልተንበረከኩት ሰዎች ሰይጣን እኮ ሲኦል አስገባቸዋል እና በጣም ነው የሚገርመው። አንዳንድ ሰው ሰይጣን ሲኦል የሚያስገባው የሚመስለው አለ፣ ሰይጣን ሲኦል ውስጥ የሚቀጣውም ሰው የሚመስለው አለ። ክርስቲያኖች ልብ ብላችሁ ስሙ። እንኳን ሰይጣን እኛን ሲኦል ውስጥ አስገብቶ ሊቀጣን ቀርቶ እሱ ራሱ ተቀጪ እንደሆነ ታውቃላችሁ። እሱ ራሱ እኮ እዛ ውስጥ ቀድሞ የገባ ቀድሞ የታሰረ ቀድሞ የሚቀጣ ወንጀለኛ እኮ ነው። እንዴት ነው አንድ ወንጀለኛ ሌላን ወንጀለኛ ናገባ ብሎ የሚያስገባው? ፈራጅ ፍርድን የሚሰጥ አንዱ እግዚአብሔር ብቻ ነው።
ግን ናቡከደነጾርን ተመልከቱት። ካልሰገዳችሁልኝ እሳት ውስጥ አስገባለሁ እንዳለ ሁሉ ሰይጣንም እንዲህ አይነት ጠባይ ያለው ገዢ ያደርገዋል። አምላክ የመሰለ ይመስለው። ስለዚህ እሳቱ የሲኦል ምሳሌ ነው። ምንም ሳያጠፉ ምንም ሳይበድሉ ለናቡከደነጾር ባለመታዘዛቸው እነዚህ ሕፃናት ወደ እሳቱ እንደተጣሉ ሁሉ ወደ እሳቱ የተጣሉት ለሰይጣን ላቀረበላቸው ጥያቄ ሁሉ አንገዛም ብለው ወደ ሲኦል የገቡ የቅዱሳን ነፍሳት ምሳሌ ናቸው። እሳት ውስጥ ገብተው 3 ደቂቃ አልተቃጠሉ። እሳት ውስጥ ገብተው 3ቱ ሕፃናት ሲመላለሱ ያየነው። እንደዚሁ ሁሉ በንጽህና በቅድስና ሲመላለሱ የነበሩ የእግዚአብሔር ባለሟሎችም ገነት ስለተዘጋችባቸው እውነት ነው ወደ ሲኦል ወርደዋል። ሲኦል ውስጥ ገብተው ግን የሲኦል እሳትና ወላፈን አለካቸው። የእግዚአብሔር ረድኤት ጠባቆት ስለነበረ ያንን እንድናይ ነው 3 ደቂቃን እሳት ውስጥ ሳይገቡ እሳት ውስጥ ሳይቀርቡ እንዲድኑ ያልፈለገው እግዚአብሔር። ይህን ነጥብ ያዙ። ቀጣይ ተያዙ፣ ወደ እሳቱ አስገባቸው ተብለው ተላኩ። ወደ እሳቱ ሊያስገቧቸው በሄዱበት ጊዜ ላይ እሳቱ ጋር ሊወስዷቸውና ሊያስገቧቸው የነበሩት ሰዎች እነሱን እሳቱ ውስጥ ከጣሏቸው በኋላ እነሱ በእሳቱ ምክንያት ወይም በእሳቱ ወላፈን ምክንያት ተቃጥለው ሞቱ። ምን ለማለት ነው? መዝሙረ ዳዊት መዝሙር 9 ቁጥር 13 ላይ ምን ይላል መሰላችሁ? እስኪ አብራችሁን በሉ። አሕዛብ በቆፈሯቸው ጉድጓዶች እነሱ ራሳቸው ወደቁ፣ እናቃጥላቸዋለን ብለው በማሱት በራሳቸው እሳት እነማን ተቃጠሉ? ትርጉሙ እና ጭብጡ ምን መሰላችሁ? ሰውን እጎዳዋለሁ፣ ሰውን ክፉ አደርግበታለሁ ብለህ የቆፈርከው ጉድጓድ ሁሉ አንተ የምትገባበት፣ ሰውን እጥለዋለሁ፣ አሰናክለዋለሁ፣ ቀድሜው እገኛለሁ፣ እበልጠዋለሁ ብለህ ያጠመድከው ወጥመድ በሙሉ አንተ ተይዘህበት የምትሰቃይበት ነው። ይሄው ውስጥ እነሱ አልተቃጠሉም፣ የጣሏቸው ሰዎች ግን ተቃጠሉ። እነሱ ምንም አልሆኑም፣ የጣሏቸው ሰዎች ግን በሕይወትም ጭምር ምስክር ሆነው እንዲተርፉ አልተፈለገም፣ ጠፉ። እግዚአብሔር አምላክ በዛ በእሳት ውስጥ እንዲነዱ ፈቀደ፣ ነደዱ። 3ቱ ሕፃናት ግን ከዛ ውስጥ ሆነው እግዚአብሔርን ማመስገን ጀመሩ። ምን የሚሉት ነገር ነው እሳት ውስጥ ማመስገን? በነገራችን ማን እሳት ውስጥ ያመሰግናል? እንኳን እሳት ውስጥ ቀርቶ እኮ እግዚአብሔር አምላክ የሚመሰገንባቸው ቦታዎች በጣም እንግዳ ናቸው። መጽሐፍ ቅዱስ ላይ ስታዩ አንዳንዶች እግዚአብሔርን የአሳ አንበሪ ሆድ ውስጥ ያመሰግኑት ታያላችሁ። አሁን ማን አሳ አንበሪ ሆድ ውስጥ እግዚአብሔር ትዝ ይለዋል? አንዳንዶች እሳት ውስጥ ያመሰግኑታል። ማን እሳት ውስጥ እግዚአብሔር ትዝ ይለዋል? ጉዳዩ የተመሰገነበት ምስጋና ሳይሆን ያመሰገኑባቸው ቦታዎች ናቸው። በነገራችን ዮናስ ያመሰገነበት አሳ አንበሪ ላይመሰገንበት የሚችልበት ቦታ ነው። የሚያስጨንቅ ቦታ ነው። ማን ተጨንቆ እግዚአብሔርን የሚያመሰግነዋል? ማን ተወጥሮና ዙሪያው በሙሉ ገደል ሆኖበት የሚያመሰግናል? ቅዱስ ዮሐንስ አፈወርቅ ለዛ ነው ጨለማው በበዛበት ጥቅጥቅ ሆኖ መንገድ በጠፋበት ጫካ ውስጥ የሚያመሰግን ሰው መውጫ መንገዱን ያያል። እሳት ውስጥ 3 ደቂቃ ሲጣሉ እሳቱን ያበረደላቸው፣ እሳቱንም እንዲቀዘቅዝ አድርጎ ምንም ሳይነኩ እንዲወጡ ያደረጋቸው በእሳት ውስጥ ያቀርቡት የነበረው ምስጋና። አንዳንዶቻችን ካለመረዳትም አንዳንዶቻችን ምን አይነት ውስጡ ያለውን እምብርታንም ጭምር ግንዛቤው ስለሌለንም ጭምር አንዳንድ ወቅቶች የማይመሰገኑባቸውም ይመስለናል። እግዚአብሔርን ከማመስገን ቤተክርስቲያን አቋራጥ አታውቅም። በመከራዎቿ ዘመናት ራሱ በነዛ መከራዎቿ በነዛ ጭንቀቶቿ በነዛ ላይመሰገኑባቸው ይችላሉ በሚባሉባቸው ወቅታት እንኳን ቤተክርስቲያን ታመሰግን ነበር። ለምን? ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ፈተናና መከራ የክርስቲያኖችን ሰውነት የወጣባቸውን አባጣና ጎርባጣ የሚያስተካክሉ መንሾች ናቸው። ቤተክርስቲያን በመከራ ውስጥ የምታመሰግነው የተጠለልነው ልጆቿ በመጣብን ፈተና ምክንያት ተለስልሰንና ተስተካክለን ለእግዚአብሔር ምቹ የምንሆንበት እድል ስላለን። እውነት ነው፣ በሰው ሰውኛው አያስመሰግን፣ በእሳት ውስጥ ማንም አያመሰግን፣ በሲኦል ውስጥ እግዚአብሔርን አስተውሶ ስሙን የሚጠራው ማንም የለም። ልበ አምላክ ቅዱስ ዳዊትም ይላል እኮ በሲኦል ማን ያመሰግንሃል ይላል። እውነት ነው፣ በእሳት ውስጥ እግዚአብሔርን ስሙን ማን ሊጠራ ይችላል? በጨነቀው በጠበበው በወጠረው ጊዜ ላይ ያን የሚያደርገው ሰው ግን የእግዚአብሔር ረድኤት የሚቀርበው ሰው ያመሰገኑትን ምስጋና እግዚአብሔርን የጠሩትን ጥሪ ሲሰማ አምላካቸው ልዑል እግዚአብሔር መልአኩን ላከላቸው።
መላኩን ልኮ ወደታች ያወረደላቸው ምስጋና ነው። መላኩን ልኮ እንዲያድናቸው እሳቱን ያበረደላቸው ምስጋና ነው። በምስጋና ህይወት ክርስቲያኖች ቸል አንበል። እውነት ነው ሊያስመሰግን የሚችል በጣም ብዙ ነገር አለ። እውነት ነው እግዚአብሔርን ስሙን ጠርተን ክብር ተመስገን ለማለት ካንገት በላይ ካልሆነ ከውስጣችን ግን ለመጥራት የሚተናነቀን ሰዎች ነን፣ እናውቀዋለን። እውነት ለመናገር ራሱ አባቶቻችን እንዲሁም ደግሞ መርሃ ግብሩን የሚመሩት መሪዎችም ጭምር እልል በሉና አጨብጭቡ ባይሉን እንኳን አንዳንዶቻችን ራሱ ደስ ይለን። ምክንያቱም እልል የምንልበት የምናጨበጨብበት ምክንያት ለአንዳንዶቻችን ግልጽ አልሆነልንም። በቃ ምን የሚጨበጨብበት እልል የሚባልበት ህይወት አለኝ ብለን ነው። ግን በግድም ቢሆን እልል በሉ ስንባል እልል የምንለው አጨብጭቡ ስንባል የምናጨበጭበው በችግር ውስጥ ምስጋናን ካለመድን መቼ ልናመሰግን ነው ታዲያ? ምቹ የሆነ ጊዜ ይመጣል ብላችሁ አትጠብቁ። በነገራችን የተስተካከለ ልናመሰግንበት የተገባ የሆነ ጊዜ ይመጣል አትበሉ። እንዲያውም ልናመሰግንበት የሚገባው ምቹ ጊዜ አሁን፣ እንዲያውም የእግዚአብሔርን ስም እየጠራን ማመስገን ያለብን ጊዜ አሁን ነው። እንደዛ ሲባል ክርስቲያኖች መከራውን፣ ጭንቁን፣ እሳቱን ረስተነው እኮ አይደለም። ግን በእሳቱ ውስጥ ሆነን ምስጋናውን አለመርሳታችን ራሱ ዋጋ እንዳለው ስለምናውቀው በነዛ ሁሉ ዘመናት እነሱ እንደተጣዱበት ያለ እነሱ እንደተወረወሩበት ባለ በእሳት ዘመን እኮ ነው ነቢያቱ በሙሉ እግዚአብሔርን ሲያመሰግኑ የነበሩት። እንዴ በቤተ ክርስቲያናችን እንኳን እኮ በዕለተ እሁድ የሚጸለይ የነቢያት የጸሎት መጽሐፍ አለ። እየሰማችሁ ነው? እሁድ የሚጸለይ ማለት ነው። ከመኃልየ መኃልይ ዘሰሎሞን የቅዳሜ ጸሎት በኋላ እሁድ የነቢያት ጸሎት ነው የሚጸለይ። አብዛኞቹ የነቢያት ጸሎቶች ምስጋናዎች እኮ ናቸው። ያ እሳት በሆነበት ወደ ሲኦል በሚወርዱበት ብርሃንን ሳይሆን ጨለማን የተጎናጸፉበትና ሲኦል መውረዳቸው መቃብር መግባታቸው በጣም በሚያስጨንቅበት ዘመን ላይ ነቢያት እግዚአብሔርን በሚለምኑት በዛው ልክ ደግሞ እግዚአብሔርን አብልጠው ያመሰግኑት ነበር። ስለዚህ እንዴት ነው እኛም ማናመሰግነው? ገነት በተከፈተችበት መንግስተ ሰማያት እግዚአብሔር ክፍት አድርጎ በሰጠን ዘመን ላይ እንዲያውም ማመስገን አለብን እንጂ እንዲያውም እንደ 3 ደቂቅ በእሳቱ መካከል ቆመን የእግዚአብሔርን ስም መጥራት አለብን እንጂ። የዛን ጊዜ እንዳልኳችሁ እግዚአብሔር መልአክ ይወርዳል። ናቡከደነጾር ሌላው የሚገርመው ነገሩ እነዚህ ህፃናት በሚያመሰግኑበትና እነዚህ ህፃናት በእሳቱ መካከል የእግዚአብሔርን ስም በሚጠሩበት ጊዜ ላይ አራተኛ ሆኖ ወርዶ ከነሱ ጋር ሲመላለስ ያየው ብቸኛው ሰው ናቡከደነጾር ማን ነው አልኳችሁ? ኧረ መልሱ። ያረዘመባችሁ ስሙ እስኪ ንጉሱ እሺ በሉ እንጂ ንጉሱ ብቻ ነው ያየው። ማለትም በሌላ አማርኛ የእግዚአብሔርን መልአክ ወርዶ ሲያድናቸው እነዛ 3ቱ ህፃናቶችና ሌሎችም ብዙ ሰዎች ሳይሆኑ ተመልክቶ ምስክርነት የሰጠው ማን ነው? ናቡከደነጾር። እና አምብሮስ የሚባል የቤተ ክርስቲያን ሊቅ ምን ይላል መሰላችሁ? ልብ ብላችሁ አድምጡኝ አደራችሁ። ሌላ ሰው ማንም ሳያይ ይላል አምብሮስ፣ ይሄንን ምልክት የተመለከተው ናቡከደነጾር ነው። ናቡከደነጾር የእግዚአብሔርን መልአክ ያየው ለምን ይመስላችኋል? ስለ ጽድቁ ነው? ስላለው መልካም ስነ ምግባር ነው? ስለ ንጽህናው ነው? አይደለም ይላል አምብሮስ። እውነት ነው። ናቡከደነጾር የእግዚአብሔርን መልአክ ያየው ንጽህና ኖሮት ቅድስና ኖሮት የእግዚአብሔርን መልአክ ለማየት አይነ ልቡናው የበራለት ሰው ስለሆነ አይደለም። ናቡከደነጾር እንዲያውም በአንጻሩ ጨካኝ ነው። የእግዚአብሔርን ክብሩንም መልአኩንም ለማየት መታደል የሌለበት ሰው ነው። ግን እግዚአብሔር ለይቶ ናቡከደነጾር እንዲያየው አደረገ። እና አምብሮስ የመጀመሪያው ምክንያት ምንድነው ይላል? እግዚአብሔር ቸርነቱ ለምናምነው ለኛ ብቻ ሳይሆን ለኃጢአተኞችም እንደሆነ ምስክር እንዲሆን ነው ይላል። እነሱን ከየት አዳናቸው ይላል። አንዳንድ ሰው በነገራችን ላይ በእንደዚህ በተለይ በፍርድ ጥያቄ ላይ ብዙ አትጠመዱ። ፍርድ የማን ነው ክርስቲያኖች? አዎ ፍርድ የእግዚአብሔር ነው። የእግዚአብሔር ነው የምንለው በነገራችን ላይ ልንፈርድበት ከፊት ለፊታችን ከቀረበው ውጪ ልብ ኩላሊት የሚያመላልሰውን ውስጣዊውን ከተነገረው ከታየው ከተደመጠው በስተጀርባ ሁሉንም የሚያውቀው ማን ብቻ ስለሆነ ነው? እግዚአብሔር ብቻ ስለሆነ። እና ልብ ብላችሁ ስሙ። አንዳንድ ሰው በጣም ነው የሚገርመው። እንዴት ነው እንደነዚህ በቃ ጨካኝ የሆኑ ጣዖት አምላኪዎች የሆኑ ሰዎች በቃ በደፈነው ዝም ብሎ ነው እግዚአብሔር በቃ ሲኦል የሚማግዳቸው? አይራራላቸው፣ ማንነቱን አይገልጥላቸው፣ እንደው መኖሩን እንኳን አያሳያቸው። ምን አይነት አምላክ ነው ብትባሉ እንዳደነግጡ። እግዚአብሔር ለማያምኑት ጨካኞች ለሆኑት የሱን ወዳጆች ለሚያሰቃዩት ሰዎች የራሱን መልአክ እንኳን ገልጦ ያሳያቸዋል። እነሱ እኛ በምናውቀውና በተረዳነው መንገድ ማንነቱንና ምንነቱን ስላልገለጠላቸው
ሙሉ በሙሉ እግዚአብሔር ለማያምኑትና ከሱ ቅጥር ግቢ ውስጥ ላልተገኙት ሰዎች ጉዳይ የለውም አንልም። እግዚአብሔር ሁላችንንም ይወደን፣ ሁላችንም ወደ መዳን መድረስ እንድንችል ይፈልጋል። ስለዚህ ለናቡከደነጾር መጀመሪያ ያሳየው ይሄንን ነው ይላል አምብሮስ። ይቀጥልና ምን ይላል መሰላችሁ? ማስተዋል ያለባችሁ ግን ይላል ናቡከደነጾር ንጽህና ቅድስና ኖሮት የእግዚአብሔርን መልአክ እንዳላየው ሁሉ ራእይና ምልክት የሚታየው ለንጹሃን ብቻ እንዳልሆነም ጠንቅቃችሁ ተረዱ ይላል። አብዛኞቻችን በነገራችን ላይ በምልክት የምናምንና ለምልክት ለታየውም ሰው ተገዢዎች ስለሆንን የሆነ ሰው የሆነ ምልክት አይቻለሁ ካለ ለመንደርደር ዝግጁ ነው። የሆነ ሰው የሆነ ራእይ አይቻለሁ የሆነ ነገር ሊመጣ ነው ካለ ወዲያውኑ በቃ ገሌ ቅዱስ ነው ማለት ነው። እገሌ በቃ ወጥቶለታል በደንብ አድርጎ ከእግዚአብሔር ጋር ተገናኝቷል ማለት ነው። እንዳይመስላችሁ ናቡከደነጾር እንኳን ይሄው የእግዚአብሔርን መልአክ አይቷል። ራእይና ምልክትን ማየት የቅድስና ምልክት ሆኖ ሊቀመጥ አይችልም። አብሮ ሌሎች ነገሮችን መስተሳሰር አለባቸው። ናቡከደነጾር ስላየው ራእይ ብለን ጻድቅ ነው አንልም፣ ንጹህ ነው አንልም፣ ቅዱስ ነውም ጭምር አንልም። ሌላም ሰው ራእይና ምልክትንም ስላላየ ደግሞ ርኩስ ነው ልንልም አንችልም። እንዲያውም ላጽናላችሁ ቅዱስ ዮሐንስ ዘሰዋስው በዚሁ መጽሐፉ ላይ ትንቢተ ዳንኤልን ሲያስተምር ምን ይላል መሰላችሁ? እውነተኛው ተአምርና እውነተኛው ምልክት ሌሎች የሚያዩትን ተአምር ማድረግ ሳይሆን የራስን በደልና ክፋት መመልከት ነው ይላል። ከዚህ የበለጠ ተአምር የለም። የራስን በደል፣ የራስን ክፋት፣ የራስን ነውር በእግዚአብሔር ላይ ያደረከውን አመጽ ከማየት ባለፈ ከሱ የበለጠ ሌላ ተአምር የለም። ሰማይ ልታለጉም ትችላለህ። መሬት ላይ ያለን ነገር ልታዝ ትችላለህ። የፈለከውን ነገር ልታደርግ ትችላለህ። ራስህን እና በደልህን አውቀ ለእግዚአብሔር ግን ይቅር በለኝ ካላልክ አንተ ምንም አታደርግ፣ ምንም አትረባምም ጭምር። በአንጻሩ ደግሞ ራስህን አይተ ራስህን አውቀ በደለኛነትህን አምነ ከእግዚአብሔር ፊት ማረኝ የምትል ግን ከሆነ ሰማይን ባትገዛ ምድርንም ባታዛት አራዊትም ባይንበረከኩልህ እንዳንተ አይነት ባለጸጋ የለም ይላል ቅዱስ ዮሐንስ። የራሳችንን በደል ለማየት እግዚአብሔር አምላክ ይርዳል። ስለዚህ ናቡከደነጾር አየ፣ ተመለከተ፣ ተደነቀ። 3 ነበሩ፣ 4 ናቸውን የሚታየኝ። 4ተኛው ደግሞ መልኩ የእግዚአብሔር የአማልክት ልጅ መልክ ይመስላል። በነገራችን ላይ ቃል በቃል አብሮ የተመላለሰውና ከነሱ ውስጥም አብሮ የተገኘው መልአክ ገብርኤል ነው አይልም መጽሐፍ ቅዱሳችን። እየሰማችሁ ነው? ገብርኤል እንደሆነ ግን የምናውቅባቸው ምልክቶች አሉ። መልአኩ እንደሆነ የምናውቅባቸው በደንብ ምልክቶች አሉ። አንደኛ ቅድም እንዳልኳችሁ ታሪኩ ታሪክ ብቻ አይደለም፣ በኋላ ላይ እግዚአብሔር ለሚያደርገው የድህነት ሥራ ምልክትም ጭምር ነው። ናቡከደነጾር ሰይጣን ነው፣ እሳቱ ሲኦል ነው፣ የገቡት ንጹሃን የሆኑት ገነት ስለተዘጋባቸው ነፍሳት ናቸው አላሉ? እየሰማችሁ ነው ብለናል እኮ። እንደዛ ከሆነ ታዲያ ይላሉ ሊቃውንተ ቤተ ክርስቲያን ቆሞ በእሳቱ መካከል ሲመላለስ ያየ ነው የእግዚአብሔር መልአክ ገብርኤል ነው እንድንል የሚያስችለን የመጀመሪያው ምክንያት አንደኛ ቅዱሳት መጻሕፍቱ የተጻፉበት ጥንተ ጽሕፈታቸውና የመገኛ ምንጫቸው የዕብራይስጥ ወይንም ደግሞ የአይሁድ መጻሕፍቶች ምስክሮች ናቸው። ስለዚህ የአይሁድ መጻሕፍቶች አብዛኞቹ በሚባል ደረጃ በዚህ አይነት መልኩ የተገለጠው ከቅዱስ ገብርኤል ውጪ ሌላ መልአክ እንዳልሆነ ይናገራሉ። በእርግጥ ድርሳናቶቻችንም ላይ ሚካኤል ነው፣ ሩፋኤል ነው፣ ራጉኤል ነው የሚሉ ልዩነቶችን ከሰማችሁ ያን ያክል አትደናገጡ። ለእያንዳንዱ ሰው የራሱ ጠባቂ መልአክ ስላለው ገብርኤል ያንዱ ነው፣ ሚካኤል ያንዱ ነው፣ ሩፋኤል ወይ ራጉኤል ደግሞ ያንዱ ነው እንደማለት ነው። እየሰማችሁ ነው? ስለዚህ ተአምራቶቹን ስታዩ ማን ያዳናቸው ብላችሁ ግራ እንዳትጋቡ። ሁለተኛው የእግዚአብሔር መልአክ ገብርኤል ነው እንድንል የሚያስችለን ደግሞ ምክንያቱ ምንድነው? ይሄ እሳት 3 ደቂቅ ሲመላለሱበትና እነሱም ሲያመሰግኑበት የተመለከት ነው። ያ የሚንቦገቦገው ከሩቅም ጭምር የሚያቃጥለው እሳት የእመቤታችን ምሳሌ ነው። ምስጋና የሚሰማበት በምስጋናው ምክንያት ያለ ጥፋታቸውም ጭምር በወረዱበትና ባሉበት ቦታ ላይ ከእግዚአብሔር ጋር ያላቸውን ፍቅርና ናፍቆትን ተመልክቶ መልአኩን እንደላከላቸው ሁሉ በዚህ ምድር ላይ መመላለስ ሳይጠበቅባት ለሰው ልጅ ድህነት ብላ የተመላለሰች ስናያት ስታመሰግን፣ ስትቀመጥም ስታመሰግን፣ ቆማ በህሊናዋም በዝምታ ስታመሰግን ያየናት እሳትን የተሸከመች እሳት ድንግል ማርያም ናት። ለሷ የወረደ መልአክ እንደሆነ የምናውቀው ለዛ ነው። አንዳንዶቻችን ደግሞ በዚሁ ልንገራችሁ የእግዚአብሔር መላእክት ያላቸውንም ተልእኮ በደንብ ጠንቅቀን እንመልከቱ። በጣም ትልቅ ነገር አይምሰላችሁ። በነገራችን ላይ የእግዚአብሔር መላእክት እሳት ወርደው ጸጥ አረጉ ሲባል ይሄ ምድራዊ እሳት ምን ዋጋ አለው? በነገራችን ላይ
ይሄ የሚነደው እሳት እኮ የሆነ ሰዓት ላይ እንጨት መማገር ሲያቆምበት እኮ ይከስማል፣ ወይ ውሃ ስትቸልሱበት እኮ ይጠፋል፣ ጭስ ሆኖ ያበቃል ማለት ነው። የእግዚአብሔር መልአክ እኮ እንኳን በበርሜል ተጥዶ የሚፈላውን ውሃና እሳት ቀርቶ ሊጠፋ የማይችለውን እሳት በሲኦል ውስጥ እንኳን ገብቶ እኮ ሊያወጡና መዳንን መውረስ እንድንችል የሚራዱ መናፍስት ናቸው። አረ ይሄም አይድነቃችሁ። ሌላ እንኳን ልጨምርላችሁ፣ እንኳን በሲኦል እሳት ፊት ራሱ እሳት በሆነው በእግዚአብሔር ፊት የሚቆም መልአክ እኮ ነው ገብርኤል። ለዚህ እሳት ያንሳል እንዴ? ሶስቱ ሕፃናት ለገቡበትን እሳት ይሄ መልአክ እኮ ያንስ። በእግዚአብሔር ፊት የሚቆመው ገብርኤል እኮ ፊቱ እሳት፣ ልብሱ እሳት፣ ጀርባው እሳት፣ ጎንዱ እሳት የሆነ መልአክ እኮ ነው። በዛ እሳት ውስጥ ያለ ቆሞ ደግሞ እግዚአብሔር ፊት የሚቆም መልአክ። ስለዚህ ቅዱስ ገብርኤል ከመካከላቸው ወረደ፣ አዳናቸው፣ ድህነትን ፈጸመላቸው። ያዳናቸውን መልአክ ደግሞ በመጨረሻ ያመሰገነላቸው ያየው ናቡከደነጾር አስወጣቸው። ምንም እንዳልተጎዱ ሳይ መልአኩን የላከ የሲድራቅ የሚሳቅ የአብድናጎ አምላክ ይባረካል። በጣም የሚገርም እኮ ነው። ጠላቶች አይተው የሚያመሰግኑት መልአክ ነው ቅዱስ ገብርኤል። ያሉት ሰዎች ውስጥ ስላደረገላቸው ነገር ተመልክተው ሌሎች ሰዎች ከውጭ የሚራዱትና የሚለምኑት መልአክ ነው። እርግጥ ናቡከደነጾር ለምሳሌ አይመጥን። እዚህ ሲያመሰግን ታዩታላችሁ። ቀጣይ ሰዓት ላይ ደግሞ ራሱን እንደ ጣዖት አሁንም ካልተመለኩኝ ሲል ታዩታላችሁ። እቺን ብቻ ነግሬያችሁን ጨርስ። ናቡከደነጾር ለምንድን ነው የሚለዋወጠው የሚለውን ልመልስላችሁ። ናቡከደነጾር በሉ ለምንድን ነው የሚለዋወጠው? እሺ በሌላ አማርኛ እኛ ለምንድን ነው የምንለዋወጠው በሉ እስኪ። ምን ማለት መሰላችሁ? የሆነ ጊዜ ላይ ትኩስ ነን፣ የሆነ ጊዜ ላይ በራድ ነን፣ የሆነ ጊዜ ላይ ስለ ቅዱስ ገብርኤል ክብር የምንበረከክ ነን፣ የሆነ ጊዜ ሰዓት ላይ ደግሞ ተለምነን የምንመጣ ነን። የሆነ ሰዓት ላይ በንስሐ ህይወት የምንበረታ ነን፣ የሆነ ሰዓት ላይ ንስሐውም የሚያንገሸግሸን ነን። የሆነ ሰዓት ላይ ከእግዚአብሔር ጋር ላንደላቀቅ ሙጥኝ ያልን ሰው እንመስላለን። የሆነ ጊዜ ላይ ደግሞ የምን እግዚአብሔር ነው የምንለን ሰዎች አኗኗራችንም ይመስላል። እንዲህ አይነቱ ጸባይ የናቡከደነጾር ጸባይ ነው። ናቡከደነጾር ምን አይነት ሰው መሰላችሁ? የሆነ ምልክት ሲያይ፣ የሆነ መገለጥ ሲመለከት፣ የሆነ ነገር ሲያይ ያምናል፣ ወዲያውኑ ይደነግጣል። ልክ ያቺ ምልክት፣ ያቺ መገለጥ፣ ያቺ ያያት ነገር ግን ከፊቱ ስትሰወር ወደ ቀደመው ነገሩ ይመለሳል። ስንቶቻችን እኮ እግዚአብሔር ድረስልን ባልንበት ጊዜ ላይ የእግዚአብሔርን መልአክ ጠርተነው ፊት ለፊታችን ቆሞ በተራዳን ጊዜ ላይ ባመሰገንበት ቅጽበት ደሞ ጠርተነው ሲዘገይብን ወይንም ደግሞ እውነተኛው ሰዓትና ጊዜ መጥቶ እስከሚሰራ ድረስ እኮ ያልጠበቅን ሰዎች ነው። አቋማችን የሚለዋወጠው ያለንበት ቦታ ላይ ጸንተን በችግርም በመከራ በደስታም በሐዘንም የማንገኝበት ምክንያት የሆነ ነገር ካላየን፣ የሆነ ነገር ያየነው ምልክት ተደጋጋሚ ካልተገለጠልን በቀር የምንንገሸገሽ ወይንም ደግሞ ጸንተን የማንቆም ሰዎች ስለሆነ ነው። የዛሬውም ታሪክ የዛሬውም በዓል ዋነኛው ዓላማው በነገራችን ላይ እሱ ዋነኛው ነገር እሱ ነው። የናቡከደነጾር ያየው የእግዚአብሔር መልአክ ለጥቂት ጊዜ ታየው፣ ከዛ በኋላ ተሰወረ። ዛሬ ለኔና ለእናንተ እኮ እግዚአብሔር መኖሩን ከኛ መካከል እኮ ገልጦ ያሳየን እኮ ቤተ መቅደስ ውስጥ በሚበላው ስጋና ደሙ። እንዴት እግዚአብሔር የሰጠውን ቅዱስ ስጋውን ክቡር ደሙን ሰው እየተመለከተ የለም ብሎ ይክዳል? ብትኖር እኮ ብለን እንጠራጠረዋለን። የት አለህ ብለንስ ጭምር እንወቅሰዋለን። እንዴ እግዚአብሔርን የት አለህ ብለን እንደምንጠይቀው ክርስቲያኖች እኛ የት አለን ብለን ራሳችንን እንጠይቅ። ደጁ በተከፈተበት ስርዓት አምልኮ በሚደረግበት እግዚአብሔር ስራውን ሊገልጥበት በሚፈልግባቸው መድረኮች እኮ አብዛኞቻችን አልተገኘንም። ቆመን ሊሆን ይችላል፣ ልባችንን አልከፈትንም። አይተን ሊሆን ይችላል፣ አይነ ልቡናችን ግን የታወረብን። ሰምተን ሊሆን ይችላል፣ ጆሮአችን ግን የደነቆረብን፣ እዝነ ልቡናችን ያልተከፈተልን። ስለዚህ እግዚአብሔር የት አለ ብለን አንጠይቅም። እኛ የት አለን ብለን የምንጠይቅ ለእግዚአብሔር የት መሆናቸውን ምሕት መሆናቸውን የተመለከቱትን 3 ደቂቃን ስታዩ ይሄን ትዝ ይበላችሁ። ለእግዚአብሔር የታመነ ሰው ተጥሎ አይጣልም። ራሱን ያልጎዳ ሰው ሌላ ሰው ሊጎዳው ይችላል። ራሱን ያልጎዳ ሰው ሌላ ሰው ሊጎዳው ይችላል። እንደዛ 3ቱ ወጣቶች ተንበርክከው ቢሆን ኖሮ ለቆመው ምስል ሰግደው ራሳቸውን አዋርደው ቢሆን ኖሮ ራሳቸውን ስለጎዱ ሌላም የበለጠ ጉዳት ይደርስባቸው ነበር። ዛሬም እግዚአብሔር የታለ የለም እያለን የምንናገር ሰዎች እሱ ሳይኖር ቀርቶ ሳይሆን ራሳችንን የጎዳነውን ጉዳት ጠላት ተመልክቶ ይበልጥ እየጎዳን ስለሆነ ነው። ለራሳችንን መግዳቱን እናውቁም። ኃጢአት መስራትን ላለመስራት ላለማድረግ እንሞክር ለማለት ነው። ያንን ማድረግ እንድንችል
የሲድራቅ የሚሳቅ የአብድናጎን አምላክን ተመልክቶ ያመሰገነውን ምስጋና እኛንም አይተው እግዚአብሔርን ማመስገን እንዲችሉ ስራችን እንደ ብርሃን መታየት አለበት። ክርስቲያኖች ማንም ምናልባት እኛን አሁን ዛሬ እየተመለከተንና እያየን በእግዚአብሔር የሚሳለቅ ይኖር ይሆናል እንጂ እኛን አይቶ የሚደሰታል? እኛን አይቶ እግዚአብሔርን የሚያያል? እኛን ተመልክቶ መልአኩን ልኮ አዳናቸው ብሎ የሚያመሰግን ሰው አለ? የለም። አብዛኞቻችን እግዚአብሔር ባለበት ቦታ አለ፣ እኛ ግን በሚጠበቅብንና መገኘት ባለብን ቦታ ታተነው። እዚህ እውነት ነው። በዚህ በሰሙነ ብርሃን ላይ በዚህ ባለንበት ወቅት ላይ አንድም ይሄ በዓል እንዲታሰብበት የተፈለገበት ምክንያት እኛ የቆምንበትንም ቦታ ማስተዋልና መረዳት እንድንችል። እግዚአብሔር በእኛ ሕይወት ውስጥ እንዲበራ እንዲታይ የምትፈልጉ ከሆነ ክርስቲያኖች ለሕጉ ተገዙለት፣ ለሥርዓቱ ተንበርከኩለት። እርሱን ብቻ ተንበርክካችሁ ተገዝታችሁ አምልኩት፣ ቅዱስ ሥጋውን ክቡር ደሙን ተቀበሉት። የዛን ጊዜ ላይ አልታይ ያላችሁ ነገር እንኳን ይታያችኋል። አልቃና ያላችሁ ነገር ራሱ ይቃናላችኋል። በእናንተ ውስጥ እንዲመሰገን የምትፈልጉትን እግዚአብሔር እንኳን ሌላው ሰው ባያየው ቀርቶ እናንተው ራሳችሁ ግን ልክ እንደ እሳት ውስጥ እንደሚመላለሱት ወጣቶች እግዚአብሔር ይመስገን ማለት ትችላላችሁ። ይሄንን በደንብ አድርጋችሁ በልቡናችሁ ሰሌዳ ላይ መጻፍ፣ በልቡናችን ሰሌዳም ላይ መጻፍ ለሁላችን ያስፈልገናል። የሰማነውን በልቡናችን ሰሌዳ ይጻፍልን። በቸርነቱ በምሕረቱ በዓሉን እንድናከብር የረዳን አምላካችን በመልአኩ ምልጃ ሁላችንንም ከሲኦል እሳት አድኖ የእግዚአብሔርን መንግስት መውረስ እንድንችል እንዲፈቅድልን የእርሱ ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።